እዩ የርብቃ ልጅ ለማስወረድ መድኃኒቱን ለአዙ ይሰጣታል። አዙም በዚህ ተስማምታ ምግቡ ላይ አድርጋ ለርብቃ ትሰጣታለች። ርብቃም ያንን ምግብ በላችው። እዩም እያስመሰለ ቆይ ግን ማሚቲን ታምኛታለሽ ይላታል። እናም ደግሞ ቆይ አሁን እኔ ግን ዝምታዋ በጣም አስፈርቶኛል። ማለትም አዎ ተጎድተ ግን አውቃ ወድቃ ቢሆንስ? እናም ተጠንቀቂ ይላታል። ለምን ብላም ትጠይቀዋለች። ልጅሽን ድንገት እንዳታስወረድብሽ በማለት ይነግራታል። ቆያውን ዝም ያለችው በሰላም አይመስለኝም። ይውልሽ እኔ እናቴና ምቼ ምነግርሽ አንቺ እንዳትጎጂ ብዬ ነው ብሎም ይላታል። ርብቃም አረ እንዴት ነው እንዴት እንደዚህ ታደርጋለች ብላ እንግዲህ አታደርግም በማለት ትደነግጣለች። ርብቃ አሁን ላይ በጣም ፈዛለች ማለት ነው። ጭራሽም የሆነ በቃ የመንቃት ነገር እዩም እየተጫወተባት ነው። እንዲሁም እንግዲህ አዙን ጭራሽ ምንም ልትጠራጠራቸው አልቻለችም ማለት ነው። በጣም ፈዛዛ ሆናለች። እንግዲህ ምን ያጋጥማታል የሚለውን የምናየው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንደናችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው። እንግዲህ ዛሬም ርብቃ ቀጣይ ክፍል ይዤላችሁ መጥቻለሁ። ውድ ቤተሰቦች ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ደግሞ አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ቀጥታ እንግዲህ ዛሬ ርብቃ ቀጣይ ክፍል ይዤላችሁ መጥቻለሁ። ወደ ቪዲዮ ይሁም እንግዲህ መታ ነበር ብሎም ይጠይቃታል። አዙም ደግሞ ስለምንድን ነው የምታወራው ብለም ትጠይቀዋለች። እዩም ሁሉም ሚስጥር እንደሚያውቅና እንዲሁም ደውላ እንዳዋራችው ይጠይቃታል። አዙም አዎ ደውላልኝ ነበር ትላለች። እናም መድኃኒቱን አምጪው በማለት መድኃኒቱን ይቀበላታል። እናም ምግብ ሰርታ ያን መድኃኒት ለርብቃ እንድትሰጣትም ያዝዛታል። ርብቃ ምንም አይነት ጥርጣሬ አሁን ላይ እያሳየች አይደለም። በጣም እንፈዛለች። እናም ማሚቲ የሆነ ነገር ልታደርግም ትችላለች በማለት ይጠይቃታል። እሷም ደግሞ ቆይ ግን እኔን እንዴት ምን ልታደርግ ትችላለች በማለት ርብቃም እዩን በደንብ መልሳ ትጠይቀዋለች። ምን ልታደርገኝ ትችላለች በማለት ስትጠይቀውም ግን ደግሞ ልጅሽን የሚገል ነገር ምናልባት ብሎም ሲላትኝ ርብቃም በጣም ትደነግጥና ቆይ እንዴት ነው ይሄን ነገር የምታደርገው በስማም ብላ ታማትባለች። እናም ቆይ እንዴት እንደዚህ ታደርጋለች? የልጇ ልጅስ እንዴት ማሚ እንደዚህ ልትገል ትችላለች? በማለት ጥያቄም ይሆንባታል። እናም ማሚ ምንም አይነት ልጅ ከአቤል እንዲኖራት እንደማትፈልግና እንዲሁም ደግሞ ልጁን እንድታስወርደውም ጠይቃት ነበረ። ርብቃ ግን በፍጹም ልትነቃ አልቻለችም። አሁን ግን እዩ እያስመሰለና እንዲሁም ደግሞ ወዳጅ መስሎም እየቀረበ ርብቃን እየጎዳትም ነው። በተለይ ደግሞ አሁን የተሰጣትን ወይም ደግሞ ከፍቅረኛው ጋር አብሮ ተባብሮ የሰጧትን መድኃኒት ያን ነገር ከበላች የርብቃ ልጅ ይወርዳል ማለት ነው። እናም ብትነቃ ኑሮ ልጇን ልታተርፍ ትችል ነበረ። ይህ ማለት እንግዲህ ሁሉን ሰው በማመንና እንዲሁም ደግሞ ሲነገራት እንኳን የማይገባት ስለሆነች ስለዚህ ልጇንም ልታጣ ትችላለች። ለምሳሌ ከጎኗ ሆኖ ወዳጅ መስለው ነገር ግን ሊጎዳት የተነሳው እዩ ሊያጠቃት ይችላል። ይህ ማለት ይህ መድኃኒት ከተሰጣትኝ ርብቃም ልጇ እንደሚወርድ ነው። ማሚ ለምን ይህን ነገር ታደርጋለች ብላም ነበር ርብቃ የጠየቀችው። እና እንድትወልጂ ደግሞ ማሚ ፍላጎት የላትም። ስለዚህ ይህን ነገር ደግሞ ማድረግ ምንም ነገር የሚያስቀራት የለም በማለት ነበረ እዩም የነገራት። ርብቃም በመደንገጥ እና ታዲያ ይህን ያክል እንዴት እንደዚህ ታደርጋለች ብላም ነበር ጠየቀችው። እዩም ቢገባሽ እንደዚህ ቁጭ ብዬ እናቴን የማማልሽ አንቺ ስለምታሳዝኝኝና እንዲሁም ደግሞ ትነቂያለሽና ትጠነቀቂያለሽ ብዬ ነው ብሎም ይነግራታል። እሺ ታዲያ ምን ላድርግ ብላም ርብቃ በድንጋጤ ትጠይቀዋለች። ብቻ ጥንቃቄ እንድታደርግና እንዲሁም ደግሞ ራሷን ዘወር ብላ እንድታይ ይነግራታል። እሷም ደግሞ ስለነገርከኝ አመሰግናለሁ፣ እሺ በቃ በማለት ትቀበለዋለች። ሚትም አሁን ላይ ማስመሰሏን ቀጥላበታለች። በተለይ ደግሞ አሁን ላይ ምንም ነገር እንደማታስታውሱና የምታስመስለው ይህ
ለርብቃም የሆነ ነገር ለማድረግ ይመስለኛል። ውድ ቤተሰቦቼ ማሚቲ ይህን ነገር የተፈጠረ ወይም ደግሞ እውነት ማስታወስ አትችልም ወይስ ምን ይመስላቸዋል? እዩም ፍቅረኛው ላይ ያየው ታቱ በጣም ነበር ያስደነገጠው። እናም ቆይ ይሄ ምንድን ነው ብሎም ይጠይቃታል። ይሄ ደግሞ ምን ማለት ነው? ለምንስ ነው እንደዚህ ፈጠህ የምታየኝ ብላም ጠይቀዋለች። እኛውም በምታፈጥጠው ሰዓት ቆይ ታቶሽ አዲስ ነው እንዴ ብሎም ነበር ጠይቃት። እሷም በጣም በመበሳጨት ቆይ እየቀለድክ ነው እንዴ? ቆይ ግን ለመሆኑ እስከ ዛሬ አብረን ስንተኛ አላየውም እንዴ? ስንት ጊዜው ነው ብላም ጠይቀዋለች። እስከ ዛሬ አላየውትም፣ ግን ደግሞ ይሄን ታቶ ከአንቺ ውጭ ከሌላ ሰው ላይ አይቼዋለሁ ብሎም ይነግራታል። በጣም ትበሳጭና እንዴት ነው እስከ ዛሬ ድረስ ያላየኸው ለምንድን ነው ብላ በጣም ተብሳይታም ትጠይቀዋለች። እሷን ያበሳጫት እስከ ዛሬ ድረስ አብረው ሲኖሩ ከእሷ ላይ ያለውን ነገር አለማወቁ ነበረ። በጣምም ስለተናደደችበት አይ በቃ ስቀልድ ነው፣ ለማንኛውም ልሂድ ይላታል። እሷም ደግሞ አዎ ቢሆን ይሻላል፣ ቀልዱ ይሻላል በማለት ትነግረዋለች። ምክንያቱም ደግሞ ያበሳጫት ይህን ያክል እንዴት ነው የማታየው በማለት ነበረ። እንግዲህ እዩም የገንዛ ፍቅረኛው እህት ሆና ተገኝታለች። ይህ ማለት እንግዲህ ይህ ታቶ እንትና ሚቲ ላይ ስላየው ከዚህም በፊት ለዛን ነበር የጠየቃት። እናም በጣምም ደንግጧል። ግን እንደደነገጠም ቀጥሳ እዩም በቃ ሊድ ነበር ያላት። በቃ እሺ ለማንኛውም ደግሞ የርብቃን ነገር ሰሞኑን እጨርሳለሁ ይላታል። የርብቃ ወዳጅ መስሎ ጠላቷ እዩ አሁንም ቢሆን ማለትም ሊተዋት አልቻለም። እናም እሺ በቃ እኔም ደግሞ ላዙ እደውልላታለሁ ብላም ትለዋለች። እሺ በማለት ጥሏት ይሄዳል። ደግሞ ሳልነግርህ አቤልም ደውሎልኝ ነበር ብላ ስትለው እዩ በጣም ነበር የደነገጠው። እና ታዲያ ምን አልሽው ብሎም ይላታል። እናም እዩን ፈልጌ መጣሁ ብያልኩት ብላ ስትለው በጣም ይበሳጭና ቆይ ግን ያምሻል እንዴ? እንዴት ነው እንደዚህ የምትዩ ብሎም ይላታል። እሷም እየቀለደች እንደሆነና እንዲሁም ደግሞ ራሱ እዩን ፈልጋ እንደመጣችም ትነግረዋለች። መጀመሪያ አንተ ናፍቀኝ ላይህ ነበር የመጣሁት። እናም እናት ግን ሳይ በመጀመሪያ እዩን እዩ አልኩትኝ ብያ አልኩት በማለት ትነግረዋለች። እናም እዩም በጣም ደስ ይለውና ጎበዝ፣ አዎ እንደሱ ነው ማለት ያለብሽ ይላታል። ስታስበው አንተን አሳልፌ የሚሰጥ ይመስላል።